ማንዳ ራስ ወራብ ለመለስከኝ እኮ አዋርቻለሁ። እንደው ሄለን በሌለችበት አሁን ይሄ ነገር ሲደረግ እንደምን ይባላል? ልጆቹንም አላናገርኳቸው ቤት ውስጥ የሉም እንዴ? ያው እንግዲህ ማመሆኑ ካልቀረ ቢያንስ ልጆቹ ይወቁ። ቆይ ምንድነው የምናውቀው? ምንድነው የማናውቀው ነገር? ችግር አለ እንዴ? ወይኔ ልጅ መተሻል። በቃ እንግዲህ ወንድምሽ ይምጣና ማዋራችሁ ነገር ይኖራል። ምንድነው እሱ? ንገሪኝ። ወንድሜ እስኪመጣ አልጠብቅም። ኧረ ተይ፣ ላይቆይ ይችላል እኮ። ከነገራችሁ ንገሩኝ። ምንድነው? እሺ እንግዲህ እኔ ልጅ መሰረት ልታገባ ነው። ምን ነው ከነከነሽ? ምን ማለት ልታገባ ነው ማለት? ምን ነው እኔ ልጅ እንዴ ማግባቱ ይሄን ያህል ምን ነው ረበሽሽ? በዛ ላይ ደግሞ በቃ አድጋለች፣ ለትዳር ደርሳለች። እንደዛ ነው። አሁን ጭራሽ የሚቆጣጠራችሁ ሰው እኮ የለም። ጭራሽ በሷ ቤት ተቀምጣችሁ ስለ ሰርግ ታስባላችሁ። ማን በሌለችበት? ቆይ ግን እናንተ ምን ትሊና ያላችሁ? ለምን አትረጋጊም? ምን ልጅ ወንድሜ ና ጉድን ስማ። ሰዎች ለሁላችሁም ይሁን ዜና። ምንድነው እሱ? ማን በህይወት አለች? ምንም አልሆነችም። ወንድሜ አንተ እሱ እንዴት አወቅ? እየቀለድክ አይደለም? ለምን እየቀልዳለሁ? በህይወት አለች፣ ብዙ ቦታ እየታየች። ከፖሊሶችም የደረሰ መረጃ አለ። ብቻ ተረጋጉ። አለች። በዛ ላይ አየር መንገድም ትኬት ቡክ አድርጋ ነበር፣ ሰርዘው። ስለዚህ በህይወት አለች ማለት ነው። እናቴ ከማን ለማምለጥ ነው እንደዚህ የምትሸሹ? ቆይ ምን አድርገሽ ነው? ሌላም ብዙ ነገር አለ። እርግጠኛ ሰው እነግራችኋለሁ። እና ሰላምና ካለሽ ታዲያ ለምንድን ነው ወደ ቤት የማትመጣው? እሱን እሷ ብቻ ነች የምታውቀው፣ እኛ አናውቅም። ወንድሜ አልገባሁም። ይሄን ነገር ስነግርህ እንዴት ቀልል እንዳለኝ የሆነት በጣም ነው የማመሰግነው። እንኳን ደስ አለሽ። ግን ወንድሜ እዚህ ጋር በጣም የሚያናድ ነገር ተፈጥሯል። ምንድን ነው እሱ? ምን ተፈጠረ? ይኸው ማን በሌለችበት ልጇ ልታጋባት ነው። እዚህ ዳር ሰርግ ምናምን ሲሉ ነበር። ትንሽ እንኳን አያፍሩም። ፈጣጣ ራስ ወዳድ ሆኜ እኮ አይደለም የኔ ልጅ። እኔ በዚህ ጊዜ እንደዚህ ያሰብኩት እኛው ልጄ ራሴን ካላጠፋው ብላ አሻፈረኛለች። ለዛ ብዬ እኮ ነው። እና ቢሆንስ ማን በሌለችበት እንደዚህ ነገር ታሰባል? ጭራሽ እኮ አይታሰብም። እሺ ተረጋጊ፣ ተረጋጊ ነው ወደ ላይ እኛ እናወራለን። እንግዲህ አዶኒ እዛው ትቷት ሲሄድ እንግዲህ ጆን ደውላ ጠርታዋለች ማለት ነው። እንግዲህ እሷን በጣም ነበር እንግዲህ አዝና የነበረው እና ምንድነው እያለቀሽ እንዳያምቻ ምን ሆነሽ ነው እንደዚህ የሆንሽው ምናምን ብሎ ይጠቃታል። እሷ ደግሞ እሷ እኮ ከኋላን የመጣችው እንዴት እሷን ሚስቴ ናት ይላል እኔ እያለሁ በማለት በጣም ተናዳት ትነግሯለች። ጆ ደግሞ በዛን ሰዓት እና ምን አገባሽ እሱ ራሱን ቢስት ምን ቢል ምን አገባሽ እሱ ማስታወስ ቢያቅተው ምንድነው የሚያስጨንቅሽ የሱ መታመም አንቺ እንደዚህ ልጁን ትወጇለሽ እንዴ ምናምን ይላታል ማለት ነው። ለረጅም ጊዜ ዝም ብላ ትቆይና ንገሪኝ እኮ ነው የምልሽ በማለት በተደጋጋሚ ይጠይቃታል። በመጨረሻም አዎ ወደዋለሁ በማለት ትነግሯለች። በዛን ሰዓት እሱም ይናደዳል፣ እንዲሁም ደግሞ ይደነግጣል ማለት ነው። እንዴ ለምንድን ነው የምትናደደው? ለምን ትደነግጣለህ? ያገባሃል? በቃ እኔ በጣም ነው የምወደው በማለት አዶኒን እንደምትወደው ለጆ ትነግሯለች። ጆ በዛን ሰዓት በጣም ይናደዳል። ለምንድን ነው እኔ እንደዚህ ሁሌም ካጠገብሽ የምገኘው? ለምንድን ነው ሁሌ ከአንቺ ጎን የምሆነው? ለምን ይመስልሻል እንዴ? ለምንድን ነው ምናምን አጨቅጭቀኝ በቃ በማለት ይሹ እንግዲህ እንደ ልማዷ መጮህ እንድጮህብኝ አይደለም የጠራው እንድታጽናናኝ ነው ምናምን በማለት ትነግሯለች። እሱ ደግሞ አይ እኔም እኮ ስለምወድሽ ነው ሁሌም ከጎንሽ መሆኑ እንደዚህ ነው ለኔ የምትይኝ በጭራሽ እነዛ መሆን የለበትም በማለት እንግዲህ በጣም ይናደድባታል ማለት ነው። አቧ ጨቅጭቀኝ በቃ በማለት እሷ ተመልሳ ትናደድበታለች ማለት ነው። ቤሉልም እንግዲህ ያው አብሮ ቁጭ ብሎ ነበረ። እሱም እንግዲህ አንተ ግን ስለምትወደኝ ነው እንደዚህ ልትል የቻልከው እንጂ በጭራሽ ሆን ብለ ለኔ አስበ አይደለም። ሆን ብለ እኔን ስለምትወደኝ ግን መቀበል አትፈልግም ይሄንን ምናምን ትሏለች። አይ በጭራሽ እኔ ሆን ብዬ ነው እንደዛ ያደረኩት አንቺን እንዳያስቸግርሽ ብዬ ነው እንጂ
እኔ ላንቺ አዝኜ አይደለም። አይ በጭራሽ እንደዛ መሆን እኔን መርሳት አልቻልክም፣ ከኔ መራቅ አትፈልግም ስል በጭራሽ እንደዛ አይደለም። ሁሉን ነገር እንደፈለግኩ ነው የማደርገው። ምንም ላንቺ ብዬ ያደረግኩት ነገር የለም፣ ከአንቺ ጋር የሚያገናኘኝ ነገር የለም ይላታል። በዛን ሰዓት ትደነግጣለች። እባክህን ሁሉን ነገር ላስረዳ፣ ይቅርታ አድርግልኝ፣ ተሳስቻለሁ ብላ ስትለምነው እንግዲህ አይ አሁን ጊዜው አልፏል፣ ሁሉን ነገር በአይኔ አይቻለሁ፣ ለዚህ ምንም ነገር ማድረግ አልችልም፣ ከአንቺ ጋር ማውራት አልፈልግም ብሎ እንግዲህ እዛው ትቷት ይሄዳል ማለት ነው። በቃ እንዴ በማለት እሷም ትናደድና እንግዲህ ተከትላው ትሄዳለች ማለት ነው። እና መሲም እንግዲህ በጣም ደስ ብሏት እንግዲህ አብረው ብዙ ረዥም ሰዓት እንግዲህ አብረው አሳልፏሉ ማለት ነው። እንግዲህ እሷን በቃ በጣም ደስተኛ እንደሆነች እናቷ በመፈቀዷ ለሱም እንግዲህ በመጨረሻም ቢሆን እንግዲህ ያው የእሷ ወንድምና እንዲሁም እናቷ በመፈቀዳቸው እንግዲህ በጣም ነው ደስ የሚለው ማለት ነው። እና አይንዬ እንግዲህ በጣም ያው ጭንቀት ላይ ነበሩ። ያው በግድ ስለሆኑ ይሄንን ትዳር የፈቀዱት እንዴት ነው ሄልን ባሌለችበት እንዴት ነው ለልጃቸው የምንነግረው ብሎ ለሁለት ቁጭ ብሎ እየተወያየ ያለ እንግዲህ እንደ ድንገት ኤልሹ ትመጣለች። ምንድን ነው እሱ የምትነግሩ ምንድን ነው ምናምን በማለት ትጠይቃለች ማለት ነው። እንደምንም ብላ እንግዲህ ተባራተባ እያለች እንግዲህ አይንዬ ትነግራታለች ማለት እንግዲህ መስዬ ልታገባ ነው ስትላት እንግዲህ ኤልሹን በዛን ሰዓት በጣም ትደነግጥና ተነስታ ትቆማል። ምን ማለት ነው ምናምን እንዴት ነው እንደዚህ የሚሆኑ በማለት በጣም ትጨዋለች ማለት ነው። እንዴት እንደዚህ ይሆናል እናቴ ሳትኖር በማለት በቃ በጣም ተደነግጣለች። እንትዛው እያለች እያለ እንግዲህ ወንድሟ ይመጣል ማለት ነው። እንኳን መጣ ወንድሜ ና ጉድህን ስማ በምትል ሰዓት እሷ እንግዲህ ሰዎች እንግዲህ አንድ ምነግራቸው ነገር አለ በማለት እንግዲህ የሄለን በህይወት መኖር እንዲሁም ፖሊሶች ከኢትዮጵያ ወደ ውጭ ልትሄድ ስትልም ደግሞ ያንን የምትሄድበትን ካንስል እንዳደረገች ከኤርፖርት እሱን ሁሉ ጥቆማ ሁሉ እንደደረሰው እንግዲህ ይናገራል። በዛ ሰዓት እንግዲህ እሷ ስለምታውቅ ሁሉን ነገር ደንገጥ ስልና እንግዲህ አውቃ ለማስመሰል ስትል ሂዳ ታቅፏለች። ገና እንደ አዲስ እንደሰማ ማለት ነው። እንግዲህ ቤሉልን ታመሰግኗለች። በዛን ሰዓት ያው መተ ስለነገርከኝ ትላለች፣ ውሸቷን ማለት ነው። በዛው እንትን ብላ ትነግሯለች ለቤሉል። ይኸው ማን ባሌለችበት እኮ መሲ ልታገባ ነው ብሎ ይኸው ሽማግሌ ሊያመጡ ነው፣ ትንሽ እንኳን አያፍሩም በማለት እንግዲህ ከፍ ዝቅ አድርጋ እንግዲህ ከነሱ ፊት እንደዚህ ታወራለች ማለት ነው። በዛን ሰዓት እንግዲህ እሷ ምንም ማድረግ አልቻልም፣ ልጄ እኮ ራሴን አጠፋለሁ ብላ ስላሰቃየች ነው በማለት እንግዲህ አይንዬ ትናገራለች። ቢሆንም እንግዲህ ያው እንደዛ ቢሆንም ኤልሹ ግን ምንም ልትቀበል አልቻለችም። ቢሆንም እንደዚህ መሆን የለበትም በማለት እንግዲህ ተናዳ ትታ ትሄዳለች ማለት ነው። እንግዲህ ቤሉል ሀሳቡን ያው ተቀብሏል ማለት ነው። እሺ በቃ ይሁን እናንተ ያላችሁት ይሁን በማለት እንግዲህ ያው ደስተኛ ይሆናል ማለት ነው። ያው ለመሲ ስል ማለት ነው። መሲን እንግዲህ ከዚህም በፊትም አስጠንቅቋታል ማለት ነው። በደንብ አስቢበት፣ ተረጋጊ በማለት እንግዲህ ይህንን የሰማች ኤልሹ ተናዳ ስልኳን ይዛ ወደ ላይ ትሄዳለች ማለት ነው። እችም እንግዲህ ለጆ ነበር የደወለችው። ቶሎ ብለ ማምን አገናኘኝ፣ ናና ማም ጋር ውሰደኝ፣ ቶሎ አስቸኳይ ነው በማለት እንግዲህ ትነግሯለች ማለት ነው። እሱም ደግሞ ምንድነው የሆንሽው ነገር ምናምን ቢላትም ለእሱ አትነግረውም። መጥቶ እንዲወስዳት እንግዲህ ትጠራዋለች ማለት ነው። እና መሲም እንግዲህ በጣም ደስ ይሏቸው እንግዲህ አሁን ሰርጉ ላይ እንዴት እንደምትሆን ምናምን እያሉ እንግዲህ እየደነሱ ምናምን ደስ የሚል ጊዜ ያሳልፋሉ ማለት ነው። በመጨረሻ ቤሉልም ይመጣና እንግዲህ መሲን እንግዲህ ለማንኛውም ተጠንቀቂ፣ ሁሌም ከጎንሽ ነኝ፣ ብታገቢም እኔ ሁሌም ከጎንሽ አለው ምናምን በማለት እንግዲህ መሲን እንግዲህ ደስተኛ እንድትሆን መልካም ምኞቱን ገልጾላት ይሄዳል ማለት ነው። ሹም ሄዳ ለእናቷ እንግዲህ ሁሉን ነግራለች ማለት ነው። እንደዚህ በጭራሽ መሆን የለበትም፣ እኔ ባሌለውበት ጭራሽ ሽምግልና ሊጠራ ማንን ነው እሱ የምታግባ ምናምን ስትላት እንግዲህ እሱ ማንነቱን አላቅም በማለት በቃ ለማንኛውም የምታደርጊው ነገር አለ በማለት እንግዲህ የሆነ ተንኮሉ እንግዲህ እንዳሴረች ነው እንግዲህ የተናገረችው። አዎ እኛ እያለንማ በጭራሽ እንደዛ መሆን የለበትም፣ ማግባት የለባትም በማለት እንግዲህ ለሁለት እንግዲህ መጥፎ እቅድ ያወጣሉ ማለት ነው። እንግዲህ ሄዳ እናቷ ጋር ሁሉን ከተናገረች በኋላ እንግዲህ ወደ መሲ ክፍል መታ ነበረ። እሷም እንግዲህ ቅድም እሺ ድንገተኛ ስለሆነ ነው እሺ የተናደድኩት ይቅርታ አድርጊልኝ በማለት እንግዲህ መሲን ይቅርታ ትላትና ታቅፋታለች። ለአንቺ ደስ ብሎኛል በማለት እንግዲህ የውሸቷን አስመስላ ወደ ውጭ ትወጣለች ማለት ነው። በዛን ሰዓት እንግዲህ መሲም እንግዲህ ወይ በቃ ችግር የለውም ለአንቺ ብቻ ሳይሆን ለሁሉም እኮ አዲስ ነው በማለት እንግዲህ መሲም የተቀበለቻት ትመስልና እሷ ከወጣች በኋላ እንግዲህ ያስመሳይ ደግሞ ምን አስበሽ ነው በማለት እንግዲህ ትጠራጠራታለች ማለት ነው።
አበሻ እንዲሁም ደግሞ ኑኑ ነጭ ቀሚስ ለብሳ እንግዲህ በጣም አምሮባት እንግዲህ እርስ በርሳቸው እንግዲህ እየተያዩ ጸጉራቸው ምኑን ሲነካኩ እንግዲህ በዛን ሰዓት እንግዲህ ኤልሹ ትመጣለች ማለት ነው። እሷም እንግዲህ ዘንጥ ብላ ነበር፣ ያው ጠቆር ያለ ብትለብስም እንግዲህ በጣም አምሮባቸዋል በማለት እንዲሁም ኑኑ ደግሞ እንዴ አንቺም ልታገቢ ነው እንዴ ምናምን ትላታለች። አይ እንዲሁ ዝም ብዬ ነው ስትል፣ አይ አምሮብሻል ብዬ ነው ለአንቺም እኮ ሽምግልና የሚመጣ ነው የሚመስሉ በጣም ነው ያማረብሽ ስትላት፣ ኑኑም እንግዲህ አንቺም በጣም አምሮብሻል በማለት እንግዲህ ትነግራታለች ማለት ነው። እንግዲህ ከታች እንግዲህ ቤሉል እንዲሁም መኩ እና አይንዬም እንግዲህ ቁጭ ብለው በጣም አምሮባቸው እንግዲህ ቁጭ ብለው እየጠበቁ ነበረ። በስተመጨረሻም እንግዲህ ሽማግሌዎቹ እንግዲህ ይመጣሉ ማለት ነው። 3 ሽማግሌዎቹ ቴዲ የላካቸው ይመጣሉ። እንግዲህ በዛን ሰዓት እንግዲህ እነሱም ሰላም ይሏቸውና እንግዲህ ይቀመጡ ሲላቸው እንግዲህ ቤሉል አይ የመጣንበትን ሳንናገር አንቀመጥም በማለት እንግዲህ መናገር ይጀምራሉ ማለት ነው። እንግዲህ የሽማግሌዎቹ መምጣት ስላየች በጣም ደስ ይላትና እንግዲህ እየሮጠች ወደ እህቷ ክፍል ትሄዳለች ማለት ነው። ለመናገር እንግዲህ ውድ የዩቲዩብ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትርሱ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ።